አንድም ቀን ህይወቴ እንደዚህ ይሆናል ብዬ አስቤ አላውቅም ነበር። እስኪ ማን ከእጅ ፈልቅቆ እንደሚያወጣ ታያ ሞገስ ሊሆን አይችልም። በቃ ቢንጎ። በስተመጨረሻም አሳው በራሱ እጅ መረብ ውስጥ ገባ ነው ወይስ እኔን ቅምጥ ማድረግ ፈልጋ ነው? እና ስልኩን የስንቦጀቦጅ ነው የምላርግ እንዴ? የስንቦጀቦጅ አየኝ። አሁን ከቪዲዮ በላይ ላንተ ትልቅ ነገር መጥቶልሃል። የምትፈልገው ነገር ሁሉ ሰጣለሁ አልኩህ እኮ። የኔንም ስጋት እኮ ነገርኩ። እንዴት ላምን ይችላል? እስኪ ንገረኝ፣ እኔን ከማመን ውጪ ሌላ ምርጫ አለ? እኔ ጋር እንኳን ምርጫ ስለማይጠፋ አታስብ። እኔ ግን ሲገባኝ ይህን ነገር በሰላም መጨረስ የፈለክ አልመሰለኝም። ኧረ ብሩክ እባክህ ተረጋግተህ በስነ ስርዓት አውራ። ለነገሩ የመድብል ደም አይደለ ውስጥ ያለው። እሺ አሁን ነገሩን በሰላም እንጨርስ። በጣም ጥሩ። እንግዲያው ዛሬ አመሻሽ ላይ እንቀባበላለን። በቀል ሊሆን አይችልም ነው ወይስ ከፖሊስ ጋር ልትመጣ አስበን? ፖሊሶቹን እኮ በቀንም ቢሆን እኮ ይዤ መምጣት እኮ እችላለሁ። ኧረ በእናታችሁ ይሄን ሰውዬ አንድ ነገር በሉት። ምንድነው? እዚሁ እኮ ሌላ ችግር ውስጥ እየገባ ነው። ትዕግስት ያናግረው። እሺ በቃ አንተ እንዳልከው አመሻሽ ላይ እንገናኝ። አውቀዋለሁ። እንግዲያውስ እዛው ፍላሽና ሚሞሪውን ይዤ ልመጣለሁ። ስማ፣ ቪዲዮ በሁለቱ ላይ ብቻ ነው አይደል የተቀመጠው? ቆይ አሰማም እንዴ? ከሱ ውጪ ምንም አይነት ቪዲዮ እጄ ላይ የለም እያልኩ እኮ ነው። ብሩክ፣ እየዋሻኝ ከሆነ ግን ማለት ነው የወንድምን ጽዋ አንተን ነው ማጠጣ። ይሄ ዝም ብለህ እስኪ አትጮህ። አንተን በደንብ አድርጌ ነው የማውቅ። ከማስፈራራት ውጪ መቼም የተግባር ሰው ሆነ አታውቅም። ወደፊትም አትሆን። ቆይ ለምንድነው ከተቀጣጠራችሁ ስልኩን የማዘጋው? የማንን ድምጽ ነው የምሰማው? ይሄን ድምጽ በደንብ አውቀዋለሁ። ሞገስ። ስለዚህ ሉላም እዛ አለች ማለት ነው? አዎ ሞገስ ነኝ። ምን ታመጣለህ? ጸብ ያለው ከኔ ጋር ነው አይደለ? ስለዚህ መድብልን ልቀቀው። እሺ እባክህ። በመጨረሻም ጀግና ሊወጣ ነው። ወይ ግን አንተ መቼ ነው በሰው ስቃይ መደሰት የምታቆመው? ታውቃለህ፣ እንደውም አንድ ሀሳብ መጣልኝ። ሉላን ወደ እኔ ይዛት ካልመጣ እንደው መድብልን አልለቀውም። እሱን እንኳን በጭራሽ እንዳታስበው ሞገስ። አሁኑኑ ሉላን ወደ እኔ ላካትና መድብልህን ውሰድ እያልኩ። በቃ አንተ ሁሉን ነገር እንደፈለክ ማድረግ የምትችል ነው አይደል የሚመስለው? አንተ ዝና እኮ ነው። እኔ ምንም ነገር ላድርግ ካልኩኝ ምንም የሚያቆመኝ ነገር የለም። አንተም በደንብ አድርገህ ጠንቅቀህ ታውቀኛለህ። ይልቅ በጣም ብዙ ፎከርክ፣ መውደቂያ ሳይደርስ አይቀርም። ፉከራ ነው ያልከው? ፉከራ መሆንና ለመሆኑ በደንብ አሳያለሁ። ስማ፣ ቪዲዮውንና ሉላን ይዛችሁ ትመጣላችሁ። እኔ ደግሞ መድብልን እሰጣችኋለሁ። አይ ምናምን ብለህ ሌላ ነገር ልቀባጠር ከሆነ ቀዩን መጫን ትችላለህ። እንደውም ተው፣ እኔው ጋር ለእኔ ራሴ እጫነዋለሁ። በምንገናኝበት መስመር እንገናኛለን። ዘጋው? ምን እያለ ነው? ጭራሽ ቪዲዮውን ከሉላ ጋር ጨምራችሁ አምጡልኝ ይላል እንዴ? ወይኔ ሞገስ፣ ቆይ ከዚህ በላይ የሞት ሞት አለ? አንተ እኮ ነው ስልኩን ተንቀልቅለህ ከጆሮ ላይ ቀማኝ እና ስልኩን የስንቦጀቦጅ ነው የምላርግ እንዴ? የስንቦጀቦጅ አየኝ። ኧረ እባካችሁ እናንተ ምንድነው? እዚሁ ፋይት ሊጀምሩ ነው እንዴ? ቆይ የእናንተ ክርክር ይበልጣል ወይስ? መድብል እኮ ህይወቱ እዛ አደጋ ላይ ነው ያለው። እና ሰውም እንደሚለው እሺ፣ አሁን ድጋሚ ደውለትና ቪዲዮ እንደተዘጋጀ ነገር መሄድሽ ነው እና እዚሁ እንድከርምልህ ነው እንዴ የምትፈልገው? የምትፈልገውን ነገር ያገኘ መስሎ መቼም ደግመሽ የቀደመው አይነት ስታስሪ ማለት መጀመሪያውንም ስላላመንከኝ መስሎኝ ክፍል ውስጥ የተደበቀ ካሜራ ካለ ቼክ ያደረግከው እና ካደረግሽው አንፃር ማመን ነበረብኝ። ለማንኛውም የከፈልክበትን ያገኘህ ይመስለኛል።
አንድም ቀን ህይወቴ እንደዚህ ይሆናል ብዬ አስቤ አላውቅም ነበር። በደንብ ላውቅሽ እፈልጋለሁ። እንድቀርብሽ እፈልጋለሁ። እስኪ ስለራስሽ ንገሪኝ። ደግመን የማንገናኝ ከሆነ ስለኔ ማወቅ ምን ያደርግልሃል? አንቺ ደግመን እንድንገናኝ አትፈልጊም? አዎ አልፈልግም። ግን እኮ እኔ በትዳሬ ደስተኛ አይደለሁም። እሱማ ደስተኛ ብትሆን ከሌላ ሴት ጋር እንዲባል ማገጥክ ነበር። ቆይ ካልሆነ ለምን አትፈታትም? ለምን ቤት ውስጥ ዘግተህ ታሰቃያታለህ? መፍታት እንደማሰር ቀላል ይመስልሻል? ሀብትን ይዛብህ እንዳትሄድ ፈርታ ነው? ለምን ስለዚህ ነገር ማውራታችንን አናውቅም? እንግዲያውስ ስለ ካሌብ እናውራ። ካሌብ? አዎ ስለ ክለቦቹ ባለቤት ካሌብ። እርግጠኛ ነኝ አንተ ስለሱ ብዙ ነገሮችን የምታውቅ ይመስለኛል። እስኪ ስለሱ በደንብ ንገረኝ። አንተ ከምን ብትሰራ ነው እንደዚህ ደብድቤ እንኳን ልትሞት ያልቻልከው? እኔ መደብደቡ ሰለች አይደል? ለማንኛውም ወንድም ቪዲዮ ሊሰጠኝ ተስማምቷል። ያኔ ልልቀቅ አልልቀቅ የሚለውን ነገር የምናየው ይሆናል። ነገርኩህ እኮ ለምን አትገለኝም? እዚህ ወንበር ላይ አንተን ሞቶኝ ዳግም እነሳለሁ። ታውቃለህ፣ አንዳንዴ ምን አለ ከኔ ጋር ብትሰራ ብዬ እመኛለሁ። ድፍረትህ በጣም ደስ ይላል። እኔ እንኳን አንተ ጠላት እንጂ በፍጹም ያንተ አጋር ሆኜ አልሰራም። ይገባሃል? የምሬን እኮ። ለምን የኛን ግሩፕ አትቀላቀል? ህይወትህን እንቀይርልሃለን። ሰማኛል። እኔ በደሃ ምስኪን እንደሚተጨማለቀ ህይወት እንዲኖረኝ አልፈልግም። አትሳሳት ወዳጅ፣ ጊዜው ያቋራጮች ነው። ግን ያልተረዳኸው ነገር የእነሱም የመውደቂያ ጊዜ እንዳለው ነው። በነገራችን ላይ ሞገስን በስልክ አናግሬው ነበር። ያን ያህል ጊዜ ስንፈልገው ለካ አንተ ጋር ተደብቆ ነበር። ያልፈለግነው ቦታ በእግር በፈረስ ስንፈልገው ለካ አንተ ጋር ተደብቆ ነበረ። እስኪ ንገሪኝ፣ ሉላም እናንተ ጋር ነው ያለችው? እና ሌላ ማጋ እንድትሆን ፈልገህ ነው? ሰማኛል። መቼም ቢሆን ሉላን ከሞገስ መነጠል አትችልም። መቼም። ችግሩ አሁን ሞገስ እስር ቤት ስለሚወረወር ሉላ ብቻዋን ናት። አንተም እዚህ ነው ያለው። እስኪ ማን ከእጅ ፈልቅቆ እንደሚያወጣ ታያለህ። ምን? ሄሎ ኢንስፔክተር፣ እንዴት ነው? ሰላም ነው? ይመስገን። እኔም ብለህ የምትፈልጉት ተጠርጣሪ የት እንዳለ ደርሼበታለሁ። አሁን ሎኬሽን እልክልህና አባሎችን ትልካለህ። በጣም አሪፍ። ይሄኔ ሞገስን ፖሊሶች በፓትሮል አንጠልጥለው እየወሰዱት ይሆናል። አይሆንም። ይሄ በፍጹም ሊሆን አይችልም። ሞገስ ልቀቀኝ። ሞገስ ሊሆን አይችልም። ቢንጎ! በቃ ቢንጎ! በስተመጨረሻም አሳው በራሱ እጅ መረብ ውስጥ ገባ። አይሆንም፣ በፍጹም አይሆንም። ሞገስ! ማን እንደዚህ ነው? መድብል ይሆናል። ቁጭ በል። እኔ ጉዴ ፈላ። ፖሊስ እንዴ! ቡራ ካልከፈትን እኮ በሩን ሰው ነው ሊገባ ነው። ወይኔ አርፌ ብቀመጥ ቤት ለምንድን ነው ያንቀሳቀሰ? እኔ አበበ በሶ ከበዳሩ በላ ማለት ነው። ወይኔ ጉዴ! ጨርፈሽ ትላለች እንዴ? ፖሊስ እንደምፈራ እየወቅሽ እስኪ አንዴ ስልክ ላውራ እንዳጣ። ሄሎ ሞገስ፣
ሄሎ ሞገስ፣ ርቃል አይደል? ከዚህ በጣም ጥሩ። እሺ፣ ፖሊሶች እያንኳኩ ነበር። በደንብ ራቅሽ ከዚህ ጋር። ጥሩ። ይኸውላችሁ እኔ በር ከፍታለሁ። ተረጋጉ። እሺ እናንተ። አይ እኔም እንደ ሞጌ ልውጣ ነው። ፖሊስ ባላለው ታውቂልም እንደምን እኔ ቁልቁል ሊለኝ ነው ወንድ ጠጀ እንዴ ሰላም መርማሪ። ይሄን ያክል ፖሊሶች ለሚዲያ ስናንኳኳ አልሰማሁም ማለት ነው። ሰላም መርማሪ፣ ወዴት ነው? ኮንስታብል በተጠንቀቅ ጠብቁ፣ ወንጀለኛውን ይዤ እስክወጣ። እንዴ ቆይ እንጂ መርማሪ፣ እኛ እኮ መብትና ግዴታችንን በደንብ እናውቃለን። ሰው ቤት ደግሞ ዘው ተብሎ አይገባም። መጀመሪያ የማዘዣ ወረቀት ምናምን። ኦኬ፣ ይሄው ማዘዣ። መታወቂያ መቼም አልደግምህም አይደል? ኦኬ፣ እሺ፣ በጣም ጥሩ። እና ማን ፈልጋችሁ ነው? ሞገስ የሚባል አንድ ነፍሰ ገዳይ እዚህ እንዳለ ተጠቆመን የመጣ ነው። በጣም ይቅርታ፣ እዚህ እንኳን ያለ ነው እኛ ብቻ ነን። አንተ የምትለው ሰው የለም እዚህ። እሱን ራሳችን ገብተን ብናረጋግጥ አይሻልም? ጥሩ ይቻላል። ሽንት መጣ። በእናትሽ ተቀመጪ። እንደዚህ ትሆኚ እኮ ታስፎግራለሽ። ወጥነን ቅድስትዬ የሆነ ነገር ካለ እኔ መቀላቀል አይቀርም፣ መቀባጠር አይቀርም። ወይኔ ጉድ! ኧረ በፈጠረሽ አርፈሽ ተቀመጪ። በቃ ዝም ብለሽ ቁጭ በይ። ቅድስትዬ መጣ፣ እሱም መጣ፣ ከታችም መጣ። የትኛውን ላስተናግድ? እስኪ አንቺ ቅድስትዬ እየጠራሽ ነው። ራስሽን ይጠራውኝ አይደል? ቡራ እየጠራ ነው። አንቺ ነው እያሾፍሽ መሆኑ ነው እንዴ? በቃ አካላት ላይ ያሾፋለሁ። ሲመስለኝ በጣም ፖሊስ ትፈሪያለሽ። እውነቴን ነው። ውሻ እንኳን እንደኔ የሚፈራ አይመስለኝም። ለምን ትፈሪያለሽ? ይሄን ወንጀል ሰርተሻል እንዴ? ኧረ በፍጹም። ደስ የሚለው ነገር ማለት ነው እኔ ከፖሊስ በላይ ወንጀል መስራት በጣም ነው የምፈራው። ቅድስት በጣም እፈራለሁ። ግን እኮ ወንጀል መስራት ብቻ ሳይሆን ወንጀለኛን መደበቅ ያስቀጣል። እኔ ወንጀለኛ መቼ ጠበቅኩኝ? አልጠበቅኩም እኮ። አልደበቅንማ። ይሄን ጥያቄ ደግሜ አልጠይቅሽም። ሞገስ የት ነው የተደበቀው? ሞገስ እንዴ? ቅድስት ሞገስ የሚባል ሰው ታውቂያለሽ እንዴ? ኧረ እኔ አላውቅም። ቡራ ታውቃለህ እንዴ? ስምሽ ማን ነው? ቅድስት። አንቺ ራስሽ ነው የተባልሽው? የኔና እንዴ? እኔ ማን ነበር? እንትና ዳጣ። ለነገሩ ስምሽ ማንም አይጠቅምም። ሞገስ የት ነው የተደበቀው? ካልተናገርሽ አንቺን ይዤ ለመሄድ እገደዳለሁ። እንዴ እኔ ቆይ ምን አደረኩኝ እንዴ? እኔ ምን አጠፋሁኝ እንዴ? ይቅርታ መርማሪ፣ እሷ ምንም የምታውቀው ነገር የለም። አንተን ያናገረ የለም። ተጠርጣሪውን በመስኮት አስመለጣችሁ አይደለ? ስምሽ ዳጣ አይደል? ወጣን፣ ተከተሉ። ኧረ እባካችሁን አቀበትም ቁልቁለትም እያለኝ ነው። ሽንት ቤት አንዳችሁ ውሰዱ። ሄሎ፣ ሞገስን ብቻ በቁጥጥር ስር እንዳዋላችሁት ንገረኝ።
ግን አታስብ፣ ያው አባሎቹ እንዳለ በአካባቢው ላይ ስላሰማራ የትም አያመልጥም። እንዴት ሊያመልጣችሁ ይችላል? እንዴት ነው ያመልጣችሁ? ምን ማለት ነው? እናንተ እኮ የኔን ጨጓራ ከማቃጠል ውጪ ሌላ ስራ የላችሁም እንዴ? ምን አባስካል? ምን ያስቃል? ምን ያስቃል? ንገረኝ። ምን ያስቃል? ምን ያስቃል? በተመታ ቁጥር እንደ ብረት የሚጠነክረው ማን ነበር? አንተ ወንድ ነኝ ትላለህ? ማትረባ ውሻ! ሄሎ ሄሎ ሄሎ፣ ሞገስ ጠበቃው ነኝ። ምን? የት ነው ያለው? እኛ እኮ የዝና ሰዎች ክሊኒኩን አግኝተውታል። ያገኛሉ ብለን አስበን ነበር። ሄሎ፣ ከነሱ እያመለጥኩ ነው የምደውልልህ። ቆይ ለምንድን ነው የመድብል ስልክ የማይሰራ? መድብልን ዝና ይዞታል። እኔም ደግሞ ፖሊሶች እያሳደዱኝ ነው። ስለዚህ በቃ ቆይቼ እደውልልሃለሁ። ምን? በቃ ቆይ እኔ መልሼ እደውልልሃለሁ። ቆይ ፖሊሶች እየተከታተሉኝ ነው። በነገራችን ላይ ያንተ መርማሪ በእኛ ቁጥጥር ስር እንዳለ ታውቃለህ አይደል? መርሳት ጀመርክ እንዴ? ይሄን እኮ ደጋግመህ ነግረኸኝ። ይልቅ ለመርማሪው የላኩለትን ቪዲዮ እንዴት አየኸው? ይሄ ቪዲዮ ካሌብ ጋር ከደረሰ ሁላችሁንም መቀመቅ ሊከታችሁ እንደሚችል ታውቃለህ አይደል? አይገርምህም? ስልኩን ባውቀው እኮ ከመርማሪው ይልቅ ለሱ ነበር ምልክለት ቪዲዮ። እመነኝ፣ እሱ እንደኔ ምህረት የሚባል ነገር ጭራሽ አያውቅም። አንተም እኮ ያው እንደሱ ነህ። ከጅብ የተሰራ ክራር ቅኝቱ እንብላው እንብላው ይላል ሲባል አልሰማህ? ከአውሬ ጋር የዋለ ሰው እንዴት ሩሩ ሊሆን ይችላል? እንዴት ስለ ርኅራኄ ሊያወራ ይችላል? ነፍስ በእጅ ላይ ሆና እንኳን ምንም አትፈራ። አትሳሳት። የሁላችንም ነፍስ ያለችው በፈጣሪ እጅ ብቻ ነው። ያንተም ጭምር ማለት ነው። ግዴለ አንድ የምፈልገው ነገር እጄ ላይ ሲገባ ከዛ በኋላ እንዴት አድርጌ ነፍስህን እንደማጠፋው አሳያለሁ።
ሄሎ ሄሎ ሄሎ፣ ዝና። ሄሎ፣ ጠበቃው በሪውን ነኝ። ጠበቃው? ሄሎ ዝና። ድጋሚ እኔን ለማስወገድ ወደ ክሊኒክ የላካቸውን ሰዎች አምልጬ ነው አሁን እየደወልሁልህ ያለሁት። እሺ ሞተንቢ፣ ለመሆኑ የት ድረስ ለማምለጥ አስበሃል? እባክህ የት ድረስ ልበልህ? ፖሊስ ጣቢያ ድረስ? ለነገሩ እዛ ሁሉም ያንተ ሰዎች ናቸው። እመነኝ፣ ከእንክርዳድ መሀል ጥሩ ምርት እንደሚገኘው ሁሉ እኔም እዛ አንተን የሚፈልጉ ጥሩ ሰዎች አገኛለሁኝ። ይህንን ከማድረጌ በፊትና ስለ አንተና ስለ ካሌብ ሁሉን ነገር ከመናገሬ በፊት ግን በቅድሚያ መድብለን እንድትለቀው ፈልጋለሁ። ምን? ሰርፕራይዝ! አሁን ከቪዲዮ በላይ ለአንተ ትልቅ ነገር መጥቶልሃል። አንተ ደግሞ አፍህን ዝጋ እያልኩ ትሰማኛለህ? በዚህ ጉዳይ ማንም ማናገር እንዳለብኝ ጠንቅቄ ያውቃለሁ። ይልቅስ መድብልን አሁኑኑ ብትለቀው ይሻላል። መድብልን ከለቀቁት በኋላ ሄደህ ብትናዘዝ ችግር የለውም። ብቻ አንተ መድብልን ልቀቀው እንጂ ከፈለክ እኔን ራሴን አንተ ትወስደኛለህ። ባይሆን ይህ ሀሳብ ጥሩ ይመስላል። በል አሁኑኑ መድብልን ልቀቀው። ከፈለክን ያለህበት ቦታ ድረስ እመጣልሃለሁ። አለበለዛም ያለሁበት ቦታ ድረስ ያንተን ሰዎች መላክና መውሰድ ትችላለህ። የእኔ ሰዎች ከማስለፋቸው አንተ ራስህ ብትመጣ ይሻላል። አይሆንም። ጠበቃው እንደዚህ እንዳታረግ፣ በፍጹም እንደዚህ እንዳታረግ። ይሄ ፋሪ ምንም አያደርገኝም። እንደዚህ እንዳታረግ ጠበቃው፣ ነግሬሃለሁ። መጀመሪያ እሱን ልቀቀውና እኔ ጋር ሰዎችን መላክ ትችላለህ። በምን ላምን ይችላል? በዛው ብጠፋስ? ለምን እጠፋለሁ? አንተ እኮ እኔን መግደል አትችልም። ምክንያቱም የቪዲዮ ማስረጃ አሁንም እነ ብሩክ ጋር አለ። ስለዚህ ሁለቱም ነው የሚያስፈልገው፣ አንተም የቪዲዮ ማስረጃው። ስትታይ ፕሮፌሽናል ትመስላለህ፣ ግን በጣም ቀሽም ሰው ነህ። እኮ አንተ እኔ እንደዚህ የምታናገረኝ? ቆይ አሁንም ተፈሪ ነኝ ብለህ ነው የምታስበው? አንተ እኮ ካለ ጭራዎችሽ ምንም ነህ። ይኸውልህ ትሰማኛለህ? አሁኑኑ እኔ ያለሁበትን ቦታ ቴክስት አደርግልሃለሁ። በፍጥነት መድብል ልቀቀው። የተሳሳተ አድራሻ ብትሰጠኝስ? ለምን የተሳሳተ አድራሻ እሰጥሃለሁ? እኔ መድብልን አስረህ እንድታሰቃየው እፈልጋለሁ። እሺ አሁን አድራሻህን ቴክስት አድርግልኝ። አሁን እናንተ ነገር እኔ ጭጭት ነው ያለኝ። ሄሎ ምን አመለጠኝ? ምን ማለት ነው አመለጠኝ ማለት? ምን ማለት ነው? አንተ ያው በደንብ ስማ። ይኸውልህ አሁን ስልኩን ዝጋውና ማለት ነው እዛ አካባቢ በደንብ ፈልግ። ዝጋውና እዛ አካባቢ በደንብ ፈልግ እያልኩ ነው። ደደብ ቆይ አንተ ለምንድን ነው ሽንፈትህን የማትቀበለው? ተሸንፈሃል እኮ ተሸንፈሃል። ስማ ዝና ነኝ፣ መቼም አልሸነፍም። ሽሽካ ነህ አንተ የእውነት ጀግና ከሆንክ እስኪ እኔን ግደለኝ። አንተ ወንድ ከሆንክ ማለት ነው። ደደብ ነፍስህ በእኔ እጅ ነው የምትወጣው። እኔ ዝና ያበበ ደም ሳርጃ ነፍስህን አውጠዋል። እርግጠኛ ነኝ የጠበቃው ትክክለኛው አድራሻ ነው የተላከው።
እና ቆይ አሁንም አትነግረኝም? ብቻ አሁንም ስለ ካሌብ እንዳይሆን እየጠየቅሽኝ ያለሽው። በነገራችን ላይ አንድ ነገር ከያዝኩ በጣም ችኮ ነኝ። በእውነት ለምንድን ነው ግን እስካሁን ስለ ካሌብ እየጠየቅሽኝ ያለሽው? እሺ ይሄን ሳትዋሽ ንገረኝ። በአካል አግኝተው ታውቃለህ? አንድ ሁለት ጊዜ ክለብ ውስጥ ያየሁት ይመስለኛል። እሺ ግን ምን አይነት ሰው ነው? ማለቴ ሸባ ነው ወይስ ወጣት ነው? እስኪ ስለሱ በደንብ ንገረኝ። እሱን ትተን ስለኔና አንቺ ብናወራ አይሻልም? ለዚህ ነው አልታስገድለኝ ነበር። ችኮ ብቻ ሳትሆኝ ቂመኛም ነሽ ማለት ነው። ይልቅ የልጅሽን ጉዳይ ለኔ ጣዩ። አይ ከዚህ በኋላ ነው አንተን ማስቸገር አልፈልግም። እኔ ግን አንቺን ማስቸገር አይቀርም። አሁንም ባለትዳር መሆንን የረሳው ይመስለኛል። ነው ወይስ እኔን ቅምጥ ማድረግ ፈልገህ ነው? መቼም ፈቶ ያገባኛል ብለሽ አላሰብሽም አይደል? ክለቡ ስለተገናኘን ቀላል ሴት አድርጋ አስበኝ ነው? አረ በፍጹም ቀላል ሴትማ እንደሆንሽ በደንብ አድርጌ ያውቃለሁ። ይልቅ ለምን ቤት ፈልገሽ ቆንጆ አፓርትመንት አትከራይም ላንቺና ለልጅሽ? አታስብ፣ ለልጅ እንኳን አክስቷ አለችላት። አይገርም? ስናነሳት ደወለች። እህቴን ሳሽና ደግሞ እህቴ እስቲ ትንሽ አታፍሪም እንዴ? እኔ እንዳንቺ አይነት እህት የለኝም። ዱዱዬ ደህና ናት። አሁን በደንብ እየተሻላት ነው። ምንም እንዳታስቢ። ልጄ ምን ሆነች? ንገሪ ማህሌት። ዱዱዬ ምን ሆነች? አታስቢ፣ ደህና ናት ስልሽ። ቆይ ከማን ጋር ሆነሽ ነው እንደዚህ የምታወሪኝ? ብታይ አንድ የተባረከ ሰው አግኝቼ የልጅሽን ማለቴ የልጅህን ሕክምና ይችልልኝ እሱ ነው። በፈጠረሽ ማህሌት ንገሪኝ። ቆይ ልጄ ምን ሆናለች? ችግር የለውም። አንቺማ እኮ በጣም ብዙ ደከምሽ። ከዚህ በኋላ እኔ ያለው ይልቅ አንቺ ቤት ያለውን ጉዳይ ጨራርሽልኝ። እውነቴን ነው ማህሌት። ልጄ ግን አንድ ነገር ትሁንና እንደ ቋንጣ ነው ዘልዝዬ የምሰቅልሽ። አሜን። ላንቺም እሱ ነው የሚጠብቅሽ። በይቻው በቃ እሱ ፈጣሪ ይጠብቅልኝ እንጂ ሌላ ምን እላለሁ? እህትሽን በጣም እንደምትወጃት ያስታውቃል። ምን ላድርግ ብለህ ነው? ያው እንዳያጥቱ ሁለት አይደለም። እና ምኑ ጋር ነበር ያቆም ነው? ካሌብ ብርድ ልብሱን ነው የቀየርሽው? አይ አጥቤው ነው። ምን ሆነሃል ግን? ደህና አይደለም እንዴ? አሁን ወደዚህ ስመጣ ዳጣን አግኝቻት ነበር። እና እሷን ስላገኛት ነው እንደዚህ ተረበሽከው? የሚረብሽ ዜና ነግራኝ ነው። የምን ዜና? ዝና መድብልን ይዞታል አሉ። እንደሚገለው እያስፈራራው። ቀጣይ ታረኛ ደግሞ እኔ እንደምሆን ጥርጥር የለኝም። ወይትትና ደግሞ ትትና ማናት? ያኔ ከዛ ያመለጠችው ልጅ ናታ። ቆይ ግን ምን ሲያክለፈልፋት እኔ ጋር ደወለች? ምን ሲያክለፈልፈኝ የመድብልን ስልክ ሰጠዋት? እሱ ፋይል እስካሁን አልተዘጋም እንዴ? ዝና የሰው ትቦ ሳይዘጋ መች ፋይል ይዘጋል ብለሽ ነው? ብቻ አይኔም ባይኔ ሳላይ እንዳይገለኝ እንጂ። አንተም አካበድከው። ይሄን ያክል ህግ የለም እንዴ? ለሱ የሚሰራ ህግ አለ እንዴ? ጭራሽ እኮ ፖሊስ ሁሉ ቤታቸው ገብቶ ነበር አሉ። የምን ፖሊስ? እኔ እንጃ፣ የአዲስ አበባ መሰለኝ። አንተ እየቀለድክ ነው እንዴ? እኔ የምልሽ ለምን ከዚህ አንጠፋ? ማለት ከዚህ ሰፈር ወይንም ከዚህ ከተማ ውልቅ ብለን እንጥፋ። እንደውም ሻሸመኔ አንድ ዘመድ አለን። ለምን እዛ አንሄድም? ለምን? ሻሸመኔ እዚህ ስለማይመጣ ልበልሽ፣ መድብልን ሊገለው ነው እኮ ነው ያለችው ልጅቷ በድንጋጤ ሁላ እንደ ጉንዳን ጭንቅላቷ ብቻ ቀርቷል። እኔ ከዚህ የትም ንቅንቅ አልልም። እሱማ ነገሩን አልኩ እንጂ እንሂድ ብልስ በምን ብር እንሄዳለን? ቆይ አንተ ወንድ አይደለ እንዴ? ዝናም የሚበላው አንድ እንጀራ፣ አንተ የምትበላው አንድ እንጀራ። ችግሩ ያለው ወጥ ላይ መስሎኝ። ይልቅ እርቦኛል። ወጥ ሰራሽ እንዴ? አንቺ ምንም አትስሪ። ከዚህ በኋላ እኔ ራሴ ሰርቼ ነው ማበላሽ አላልክም? አረ ብያለሁ። አታስቢ በቃ። አሁን ችግኝ ያለች
ቲማቲም ቁርጥ ሰርቻ በላሻለሁ። ቆይ ግን አንተ ከቲማቲም ቁርጥ ውጭ ሌላ ምግብ አታውቅም እንዴ? አውቃለሁ። እኔ የምለው ሙዝ በዳቦኝ ቀምሰሽዋል እንዴ? ወይ መንፈራልቻ ያቴ። እሺ በቃ ምሪንዳ በዳቦኝስ ቀምሰሽዋል? ኧረ ሰውዬ፣ ኧረ እባክህ ከዳቦ ወጣ። ከሱ ወጥቼ መስሎኛል ሳሬን እየበላ ያሉት። ለነገሩ እኮ አንተም እኔን ማብላት የምችለው እሱን ብቻ ነው። ምንድነው? አሰር ነው። ዛሬ ደግሞ ነገር ብሎሻል። ይልቅ እኮ ርቦኛል በእናትሽ። ብሩክ አንሰው። ኧረ ብሩክ አንሰው፣ ስልኩን እባክህ አንሰው። እርግጠኛ ነህ ግን አንተ ስትመጣ ማንም ፖሊስ አልተከተለህም? አዎ እርግጠኛ ነኝ አልኩሽ እኮ ማንም አልተከተለኝም። ብሩክ አንሰው። እኔ ግን በጣም እየፈራሁ ነው ሞገስ። ሉላዬ ለምን ነው የምትፈሪው? አሁን እኮ ቪዲዮ በእጃችን ላይ ነው ያለው። በዛ ላይ ደግሞ ጠበቃው ክሊኒክ አምልጧል። አሁን ላይ እያሳሰበኝ ያለው የመድብል ጉዳይ ነው። መድብል ምንም አያደርገውም አላልክም እንዴ? አላውቅም ሉላ። ዝናን እኮ ታውቂዋለሽ። ዝናን ማመን ቀብሮ ነው። በእርግጥ ሰውየው በጣም ጨካኝ ሰው ነው። ወይ ደግሞ ለፖሊስ እንዳናመለክት የሚታመን እንኳን ፖሊስ የለም። መድብል የሚያምነው አንድ ፖሊስ ነበረ፣ እሱንም በቁጥጥራቸው ስር አስገቡት። ቆይ ግን የኛ መጨረሻ ታዲያ ምንድን ነው? አላውቅም። አሁን ላይ የማውቀው ነገር በቃ ሁሉ ነገር የመጨረሻ እየሆነ እንዳለ ነው የሚሰማኝ። እንዴ ደወለ ብሩክ። ሄሎ ብሩክ፣ ምን ሆነሃል አንተ? እንዴ እንደዚህ ደጋግሜ ስቀጠቅጥ አንተ አታነሳም እንዴ ስልክ? ይቅርታ ሞገስ፣ ስልኩ እኮ ሲጠራ ስላልሰማሁት ሳይለንት አድርጌው ነበር። እሺ ሞገስ እባክህ ስለ መድብል ጠይቀው። ስለ መድብል እንዴት ነው? አዲስ ነገር አለ እንዴ? አንተ ግን በሰላም ገባ? አዎ ገብቻለሁ። ይልቅ በደንብ አዳምጠኝ። ጠበቃው እኔ ጋር ስልክ ደውሎ ነበር። ምን አለ? እንዴት ደወላለህ? ማለቴ እሱ ግን ደህና ነው? የዝና ሰዎች ክሊኒክ ድረስ ሄደው ሊገሉ ሲሉ አምልጧቸው ነው ለኔ ደወለልኝ። ጠበቃው እዛ ክሊኒክ እንዳለ በምን አወቀ? እኔም ግራ የገባኝ እሱ ነው። የሆነ ሰውማ ከውስጥ መረጃ እያቀበለው ነው። ልክ ነህ፣ በትክክል የሆነ ሰውማ አለ። እያንዳንዱን እርምጃችን የሚነግራቸው ሰውማ አለ። ደግሞ ምን ተፈጥሮ ነው? ቆይ ምንድን ነው እንደማነገር? ለማንኛውም ጠበቃው የመድብልን ጉዳይ እኔ ጨርሰዋለሁ ብሏል። እሱ ደግሞ እንዴት አድርጎ ነው የሚጨርሰው? አላውቅም፣ ግን ደግሞ ራሱን ለዝና አሳልፎ ሊሰጥ ያሰበ ይመስለኛል። ቆይ ምንድን ነው የተፈጠረው? ለምን ደግሞ አነግረኝ? ወይ ደግሞ ስልኩን ላውድ አድርገው። ያው ጠበቃው ካላሳካው ግን እንደምንም ብለን መድብልን ከዝና እጅ ማውጣት አለብን። ካልሆነ ምን ችግር አለው? እኔ ራሴ ከዝና ጋር በዛ ቪዲዮ እደራደራለሁ። አደራ ምንም ነገር ስታደርግ ካለ እኔ እውቅና ውጭ እንዳይሆን። ምንም ነገር ስታደርግ ለኔ ንገረኝ። በዛ ላይ ደግሞ የመድብል ሰዎችም ያግዙናል ከውጭ አሉ። ችግር የለውም ሞገስ፣ እኔ አዲስ ነገር ካለ አሳውቃለሁ። ማን? መድብል? መድብል ነው ያልከው? መድብል ምን ሆነ ሞገስ? እባክህ ንገረኝ፣ ምን ሆነ ነው የሚልህ? ብሩክ ሄሎ ብሩክ ንገረኛ። ሄሎ ብሩክ እባክህ አናግረኝ። ምንድን ነው የሆነው? መድብል ምንድን ነው የሆነው?